ሰላም ጤና ይስጥልን ከቻናል ዋን የሀገር ውስጥና የባህር ማዶ ዜናችን ቢዝነስና ሳምንቱን በታሪክ ውስጥ ጨምሮ ወደ እናንተ የሚደርሱበት ሰዓት ላይ ነው የምንገኘው። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። የአድዋ ድል በዓል የኢትዮጵያውያንን አቅምና አቋም እንደገለጸው ሁሉ ዛሬም በጸና አቋም የኢትዮጵያን ሁለንተናዊ አቅም የምንገልጥበት ጊዜ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ 130ኛው የአድዋ ድል በዓልን አስመልክቶ ባስተላለፉት መልእክት የአድዋ ድል የኢትዮጵያውያንን የማይቀየር አቋምና አቅም ያሳየ ድል ነው ብለዋል። ለዝርዝሩ ኤፍራታ ጥላውን። ኢትዮጵያን በሀገራቸው ብሔራዊ ጥቅም ነጻነትና ሉዓላዊነት ላይ ጽኑ አቋም እንዳላቸው የጠቀሱት ጠቅላይ ሚኒስትሩ ይህንን አቋም በሚጨበት መሰረት ላይ ለማኖር ደግሞ ሙሉ አቅማቸውን እንደሚጠቀሙ አብራርተዋል። እንደ ጠቅላይ ሚኒስትሩ መግለጫ በሀገር ጉዞ ስርዓትና መሪዎች ሊቀየሩ ይችላሉ። ስለ ሀገር የሚወሰደው አቋምና የሚነደፈው አቅጣጫ ግን ምንጊዜም የማይቀየር መሆኑን አስገንዝበዋል። ወደ አድዋ የዘመቱ ጀግኖች በሁሉም ነገር የተስማሙ አልነበሩም። በባህልና በእምነት የተለያዩ ቢሆንም በአንድ ዓላማና በአንድ ሀገር ጥላ ስር ግን ተባብረዋል። በወቅቱ ሀገራቸውን ከጠላት ጋር ያበሩ ባንዳዎች ለጊዜያዊ ጥቅም ሲሉ ዘላቂ ሀገርን ጥቅም የሸጡና ከባዳ ጋር ወግነው ወገናቸውን ያስማሙ ደላሎች እንደነበሩም በመግለጫው ተመላክቷል። በመሆኑም ጀግኖች እናቶቻችንና አባቶቻችን የተዋጉት ከወራሪው የጣሊያን ጦር ጋር ብቻ ሳይሆን ከእነዚህ ሀገር ደላሎች ጋር ጭምር መሆኑን ጠቅላይ ሚኒስትሩ አሳስበዋል። በዚህም አርበኝነት ማለት ባዳና ባንዳን ማሸነፍ፣ ለሀገር ጥቅም ሲባል የግል ጥቅምን ማሸነፍ እንዲሁም ለሀገር ክብር ሲባል የራስን ክብር መሰዋት መሆኑን ገልጸዋል። የአድዋ ድል በዓል እነዚህን ሁሉ እውነታዎች የምናስታውስበት መሆኑን የገለጹት ዶክተር አብይ አህመድ ዛሬም በጸና አቋም የኢትዮጵያን ሁለንተናዊ አቅም የምንገልጽበት ጊዜ ላይ እንደሆንን ጠቁመዋል። በተለይም በግብርና፣ በኢንዱስትሪ፣ በቱሪዝም፣ በማዕድንና በዲጂታል ዘርፎች ላይ ሀገሪቱ ያላትን አቅም መግለጥ እንደሚገባና የአድዋ ድል በሁሉም ዘርፍ ለመድገም የኢትዮጵያ አቅም ጽኑ አቋም መሰረት ሊኖረው እንደሚገባ ያሳሰቡት ጠቅላይ ሚኒስትሩ በመጨረሻም ሀገርን አቅም ያሳድጋታል፣ አቅም ይገነባታል፣ ሀገርን አቅም ይሰራታል፣ አቋም ያጸናታል፣ ሀገርን አቅም ያራምዳታል፣ አቋም ያሻግራታል በማለት መልእክታቸውን ያስተላለፉት ጠቅላይ ሚኒስትሩ የዘንድሮ የአድዋ ድል በዓል የኢትዮጵያን አቅም ይበልጥ የምንገነባበትና የኢትዮጵያውያን አቅም ይበልጥ የምናጸናበት እንዲሆን ያላቸውን ተስፋና ምኞት ገልጸዋል። አድዋ የራሳችንን እድል በራሳችን መወሰን እንደምንችል ያረጋገጠ ድል ነው ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ተናገሩ። ሊቀመንበሩ የ130ኛው የአድዋ ድልን በዓል አስመልክቶ ባስተላለፉት መግለጫ አድዋ የአፍሪካውያን የጋራ ኩራትና የነጻነት ፋና መሆኑን ገልጸዋል። ጸጋን የተሰማ ተጨማሪ ይዛበታለች። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በጽህፈት ቤታቸው በኩል ባወጡት መግለጫ እንደ አውሮፓውያን አቆጣጠር በ1896 የተመዘገበው የአድዋ ድል የአፍሪካውያን የቅኝ ግዛትን ቀንበር ሰብረው የራሳቸውን እድል በራሳቸው መወሰን እንደሚችሉ ለዓለም ያሳዩበት ታሪካዊ ክስተት መሆኑን አጽንኦት ሰጥተዋል። አድዋ የአፍሪካ ሉዓላዊነት፣ ክብርና አንድነት የታየበት ታላቅ አሻራ ነው ያሉት ሊቀመንበሩ ድሉ አህጉሪቱ ዛሬ ለምትከተለው አጀንዳ 2063ና ለተባበረች አፍሪካ ራዕይ ዋነኛ መሰረት መሆኑን ገልጸዋል። መሐሙድ አሊ ዩሱፍ አክለውም አፍሪካውያን ዛሬ የሚገጥሟቸውን ዘመናዊ ተግዳሮቶች ለማሸነፍ የአድዋ ድል ያስገኘውን የአንድነትና የጽናት መንፈስ ሊላበሱ እንደሚገባ ጥሪ አቅርበዋል። በተለይም ህብረቱ የ2025ቱን ዓመት የካሳ ክፍያ ዓመት በማድረግ ላለፉት በደሎች ፍትህ ለመጠየቅ የሚያደርገውን ጥረት አድዋ ትልቅ ሞራል እንደሚሆነው ጠቁመዋል። የአፍሪካ ህብረት ኮሚሽን በመላው አህጉሪቱ ሰላምን ለማስፈን የኢኮኖሚ ውህደትን ለማፋጠንና የጋራ ብልጽግናን ለማረጋገጥ ቁርጠኛ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ የረመዳንን ወር ምክንያት በማድረግ በዝቅተኛ የኑሮ ደረጃ ውስጥ ከሚገኙ የእስልምና እምነት ተከታዮች ጋር የኢፍጣር መርሃ ግብር ማካሄዳቸውን ገለጹ። ጠቅላይ ሚኒስትሩ በማህበራዊ የትስስር ገጻቸው ባጋሩት መልእክት በዝቅተኛ የኑሮ ደረጃ ከሚገኙ ወገኖች ጋር የተካሄደው የኢፍጣር መርሃ ግብር በመተዛዘን፣ በፍቅር፣ በአንድነትና ማህበራዊ ዋጋን ከፍ በማድረግ ተከናውኗል ብለዋል። ከጠቅላይ ሚኒስትሩ ጋር ኢፍጣር ያከናወኑ የእስልምና እምነት ተከታዮችም ለጠቅላይ ሚኒስትሩ ምስጋናቸውን አቅርበዋል። የኢትዮጵያውያን ኩራት ለአፍሪካውያን የነጻነት ጮራ ለሆነው የአድዋ ድል ኪነ ጥበብ ከፍተኛ አስተዋጽኦ አበርክቷል ሲሉ የአዲስ አበባ ዩኒቨርሲቲ ቲያትር መምህር ባለቅኔና ጸሐፊ ተውኔት አያልነህ ሙላት ገለጹ። ኪነ ጥበብ ትናንት የተፈጠረ ሳይሆን ከህዝቡ ጋር አብሮ የኖረ በኢትዮጵያዊነት ፍቅር፣ በእምነት፣ በባህልና በቋንቋ የዳበረ ነው ብለዋል። ዝርዝሩ የአማሩ ገብሩ ነው።
የአዲስ አበባ ዩኒቨርሲቲ የቲያትር መምህር ባለቅኔና ጸሐፊ ተውኔት አያልነህ ሙላት ከቻናል 1 ቴሌቪዥን ጋር በነበራቸው ቆይታ የፉከራ የቀረርቶና ሽለላ የኪነ ጥበብ ስራዎች በአድዋ ጦርነት ጊዜ ኢትዮጵያውያንን ያጀገኑ ጠላትን ያሸበሩ የጦር መሳሪያ እንደነበሩ ገልጸዋል። የጥቁር ህዝቦች ነጻነት የኢትዮጵያውያን ኩራት በሆነው የአድዋ ጦርነት ወቅት ለታሪካዊው ድል መመዝገብ ጉልህ አስተዋጽኦም አበርክተዋል። የአድዋ ጀግኖች ከመላው ኢትዮጵያ ያለምንም ብሔር፣ ሃይማኖት፣ ጾታና ቋንቋ ልዩነት ለሀገራቸው ሉዓላዊነት ሲሰለፉና ሲፋለሙ ወኔን ለመቀስቀስ ጽናትን ከፍ ለማድረግና ጠላትን ለማንበርከክ ፉከራ፣ ቀረርቶና ሽለላ እንደ ስልታዊ መሳሪያ ሆነው አብረው ዘምተዋል ይላሉ። ጣሊያኖች ያላወቁት ኢትዮጵያ መሰረታዊ የሆነ የባህል፣ የቋንቋ፣ የእምነት የኢትዮጵያዊነት ፍቅር አልበገሪነት በውስጡ የዳበረ ኪነ ጥበብ ምክንያቱም ትላንት የተፈጠረ ሳይሆን ከህዝቡ ጋር አብሮ የበቀለ ኪነ ጥበብ እንዳለ አልገባቸውም። ፎክረው ነው የመጡት እና ይሄን ድል ለማካሄድ በተነሱበት ጊዜ ምንድነው የሆነው? አዝማሪው ማሲንቆን ይዞ ነው የዘመተው። ክራሩን ይዞ ነው የዘው አልቃሽ ሳይቀር የሚሞት ድንገት በጦርነቱ ላይ እየታገለ ለሚሞት አርበኛ የምታለቅስ አልቃሽ ሳትቀር አራዋው ሳይቀር እረኛው ሳይቀር ከብት እየጠበቀ በኪነ ጥበብ ነው የደገፈው። አዝማሪዎቹም ብቻ አይደሉም፣ ቄሳውስቱም ሳይቀር ሙስሊሙም ሳይቀር ነው። አሁን ለምሳሌ ቄሱ ደህና ሰንብች ድጓ ደህና ሰንብች ቅኔ ወንዶች ከዋሉበት እውላለሁ እኔ ብለው በዳዊታቸውን በማህደር ይዘው ጦር ሜዳ ጎራዳ መዝተው የተዋጉ ቄሳውስትም አሉ፣ ሸኮችም አሉ። በአንድ በኩል እያመሰገኑ በአንድ በኩል የሃይማኖት ጦርነት ምን ማለት ይቻላል። ሃይማኖት በዚህ ጉዳይ ላይ ልክ እንደ ኪነ ጥበብ ከፍተኛ አስተዋጽኦ አድርጋለች። ታዲያ ባህላዊ አልባሳትን በመልበስ ጋሻና ጎራዴ በመታጠቅ በግርማ ሞገስ የሚቀርቡት እነዚህ የኪነ ጥበብ ስራዎች ወገንን ከማጀገናቸው ባለፈ በወራሪው የጣሊያን ጦር ዘንድ ፍርሃትና መሸበርን ፈጥረው እንደነበር ታሪክ ያስረዳል ይላሉ። ጀግኖቹ ከጦርነቱ በፊት በጦርነቱ ወቅትና ከድሉ በኋላም በጋራ ፎክረዋል፣ ተንጎራደዋል። ዛሬ ላይ ታዋቂ ድምፃውያን በተለያዩ ቋንቋዎች የሚያዜሟቸው ሽለላዎችና ፉከራዎች የአድዋ ጀግኖች ለቀጣዩ ትውልድ ያወረሱት ቅርስ እንደሆነም አመልክተዋል። ጦርነቱም ላይ ከድል በኋላ ደግሞ ምኒልክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይሄን ጊዜ አበሻ። ይሄ አባባል ቀላል አልነበረም። አፍሪካዊ እንደ አፍሪካዊ ኮሎኒ ሆነን ለጣሊያን እንገብር ነበር የሚለውን ግጥም ነው እንግዲህ ያመጣቸው። ግብሩ እንቁላል ነበር ይሄን ጊዜ አበሻ ምኒልክ ተወልዶ ባያነሳ ጋሻ። ወታደሮቻቸውንም ለማሞገስ ገበየው ቢሞት ተተካ ባልቻ፣ መድፍ አገላባጭ ብቻ ለብቻ እና አድዋ ስላሴን ጠላት አረከሰው ገበየው በሞቴ ግባና ቀድሰው። በዚህም ኪነ ጥበብ በአድዋ ጊዜ ከጀግኖች አባቶች ጋር ተዋግቶ ጠላትን ድል አድርጓል። አሁን ላይ ደግሞ በተለያዩ የኪነ ጥበብ ስራዎች ማለትም በመጽሐፍ፣ በግጥም፣ በሙዚቃ፣ በቲያትርና በስዕል ለትውልድ የታሪክ ማስተላለፊያ መንገድ ሆኖ እያገለገለ እንደሚገኝ ገልጸዋል። የአዲስ አበባ ከተማ አስተዳደር ለአንጋፋ ኢትዮጵያውያን አትሌቶች የመኖሪያ ቤትና የገንዘብ ድጋፍ ማድረጉ ተገለጸ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በዚህ ወቅት እንደገለጹት አንጋፋ አትሌቶች የኢትዮጵያን ሰንደቅ ዓላማ በዓለም አደባባይ ከፍ በማድረግ ሀገራቸውን ያስከበሩ ብሔራዊ ጀግኖች ናቸው ብለዋል። እነዚህ አትሌቶች ለኢትዮጵያ ለከፈሉት ትልቅ ዋጋ ሕዝብና ሀገር ሁልጊዜም እንደሚያከብሯቸውና እንደሚያመሰግኗቸውም ተናግረዋል። ይሁንና በሕይወት መንገድ ውስጥ በሚያጋጥሙ ውጣ ውረዶች ምክንያት አትሌቶች ለተለያዩ ኢኮኖሚያዊ ችግሮች ሊጋለጡ እንደሚችሉ አንስተው የከተማ አስተዳደሩም ይህንን ከግምት በማስገባት አንጋፋ አትሌቶችን መደገፉን አስረድተዋል። ድጋፉ ቀጣዩ ትውልድ ሀገር ባለውለታዎቿን እንደማትረሳ በመረዳት የድርሻውን እንዲያበረክት ትልቅ ትምህርት እንደሚሰጥም አመልክተዋል። በማህበረሰብ ውስጥ መከባበር፣ መመሰጋገንና ይቅርታ መጠየቅ የተሻለ ማህበራዊ ግንኙነት ለመፍጠር ወሳኝ ሚና አላቸው። ምስጋናና ይቅርታ ከግለሰብ የሚጀምሩ እሴቶች ሲሆኑ
አንድ ሰው ሌላውን በክብር ሲያነጋግርና ተገቢውን ክብር ሲያሳይ የማህበራዊ ግንኙነት ጥንካሬ እየጨመረ ይሄዳል ትለናለች ጸጋን የተሰማ በዘገባዋ። መከባበር፣ ይቅርታ መጠያየቅና መመሰጋገን ጤናማ ማህበራዊ ግንኙነት ለመገንባት እንዲሁም የአእምሮ ሰላምን ለማግኘት ቁልፍ መሳሪያዎች ናቸው። እነዚህ እሴቶች በሰዎች መካከል ያለውን ትስስር ከማጠናከራቸው ባለፈ ለግል ደስታና ለተሟላ ስነ ልቦናዊ ጤንነት ትልቅ አስተዋጽኦ አላቸው። በዕለት ተዕለት የህይወት እንቅስቃሴ መከባበር፣ ይቅርታ መጠያየቅ፣ መመሰጋገን እንደ ማህበረሰብ ማሳደግ ያለብን እሴት ነው። በመሆኑም ይህ ባህል አሁን ላይ አለ ወይ ብለን የማህበረሰብ ክፍሎችን አነጋግረናል። ትህትና ያስፈልጋቸዋል። እንኳን ህፃናቶች እኔም ከጓደኞቼ ጋር ትህትና ያስፈልጋል። ትህትና መከባበር፣ ካልተከባበርሽ ምንም የሚሰራ ስራ የለም። ብትሰሪም ስራ ጓደኝነት እንኳን ተከባብሮ ካልሆነ በስተቀር አይሆንም። ሀገር ላይ አሁን ለምሳሌ ትራንስፖርት ታክሲ ላይ ተሽ ከሆነ በአብዛኛው በቃ ይሄ አነጋገራቸው እኛን ተይው ወጣት ምናምን ያው ኖርማል ነው ብለሽ እኩል ለኩል ስለሆነሽ ተይዋለሽ። ግን ትልልቅ አባቶች ምናምን መልስ ስጠኝ ተረጋጋ ምናምን የሆነ መጥፎ ባህል አለን ማለት ቢያንስ እንኳን እንደ ሰው እንኳን እንትን ያለሽ አይደለ? እነዛ ሰዎች ደግሞ ትልልቅ ሰዎች በመሆናቸው አባቶች ምናምን በመሆናቸው ታከብሪያለሽ። እንደዚህ አይነት ችግር አለ አሁን ላይ። ያው ብዙ ነገር ታያለሽ። አሁን ላይ እንደ ድሮ አይደለም ማለት ያው በእኛ ጄኔሬሽን እና በበፊት ውስጥ አነጻጽሪ ለምሳሌ ባስ ምናምን ታክሲ ስትጠቀሚ ነፍሰ ጡር እናቶች፣ ትልልቅ እናቶች፣ አዛውንቶች፣ ሽማግሌዎች ሲመጡ ተነስቶ ቦታ የመልቀቅ ምናምን ባህል ነበረ። አሁን የለም። አይተሽ እንዳላየ ጎንበስ ብለሽ ማሳለፍ ነውና እሱ ነገር እንደው አዲስ ላሉ ጄኔሬሽኖች በትምህርት ተቋማትም ቢሆን በቤተ ክርስቲያንም ቢሆን ሁሉም ኃላፊነት በቤተሰብም ቢሆን በወላጅም ኃላፊነት ተሰጥቶት እንደነበረው ኢትዮጵያዊነት ባህላችን ብንቀጥል እላለሁ። የቀረ ነው ያለው ባይቀር ደስ ይላል። ምክንያቱም ይቅርታ እንትን የሚገጭሽም ሰው ሀሳብ ውስጥ ሆኖ ሊሆን ይችላል። ቤት ውስጥ ተበሳጭቶ የሚወጣ አብዛኛው በዚህ ሰዓት ላይ ምናልባት አይታችሁ እንደሆነ ብቻውን እያወራ የሚሄድ ሰው አለ። አይ ዶንት ኖ በምን ምክንያት እንደሆነ። እኔ እንደውም አንዳንዴ ሳባርጌ ይቅርታ ብቻህን አታውራ ብዬ ይደነግጣሉ። እያወራው ነው እንዴ ይላሉ። እና ሚዲያዎች በማህበራዊ ጉዳይ ላይ ትምህርት ቢሰጡ የተሻለ ነው ብዬ እላለሁኝ እኔ በግሌ። ማህበረሰብ በህግ ብቻ አይገነባም። ይልቁንም ታላቅን ማክበር፣ ቅድሚያ ለሚሰጠው ቅድሚያ በመስጠት ያለንን እሴት ማሳደግ አለብን ሲሉ አስተያየት ሰጪዎች ገልጸውልናል። እቃ ጠፍቶት ከባድ እቃ ጠፍቶት አግንቶ ሲሰጠው ግን ብድግ ያደርግና ቴንኪው እንኳን ሳይል ብር ብሎ በዛው የሚሄድ ሰው አለና እንደዚህ ያሉ ሰዎች እኔ በጣም ይገርመኛል። ቢያንስ እንኳን ቴንኪው አመሰግናለሁ ወንድሜ ብለው መሄድ ይገባቸዋል። ባስ ውስጥ ትልልቅ አባቶች ሲመጡ መነሳት በቃ ብዙ ነገሮች ላይ ያሉት ነገሮች ለትልልቅ ሰው ሪስፔክት አለው። ጠቃሚ እሴቶቻችን እየጠፉ ያሉ በጣም ብዙዎች ናቸው። አንደኛ በእድሜ መከባበር፣ ወላጅን ማክበር፣ የስራ ኃላፊዎችን ማክበር፣ እንደገና ታዳጊዎችን አጥፊዎች በሆኑ እንኳን እያከበሩ ሲስተም ውስጥ መክተት። ይሄ ነገር ግዴታ መከባበር ያለብን ጉዳይ ነው። ምክንያቱም ዘ ፋውንዴሽን ኦፍ ካንትሪ ኢዝ ፋሚሊ አይደለ? ፋሚሊ እየፈረሰ ስላለ ነው አገር የሚፈርሰው። ጤነኛ ፋሚሊ በሌለበት ጤነኛ አገር ይገኛል ብዬ እኔ አላስብም። ጤነኛ ፋሚሊ ካለ ግን ጤነኛ አገር ይኖራል። በአሜሪካና በካናዳ የሚከበረው ታንክስጊቪንግ ዴይ ወይንም የምስጋና ቀን ጠንካራ ግንኙነት ማሳያ ነው። በዚህ ቀን በዋናነት በህይወታቸው ውስጥ ላሉት መልካም ነገሮች ያመሰግናሉ፣ ከቤተሰብና ከጓደኞች ጋር ጊዜ ያሳልፋሉ። በሌላ በኩል ለጠንካራ ማህበረሰብ ግንኙነት ቻይና፣ ጃፓን፣ ኮሪያና ሌሎች የእስያ ሀገራት ማሳያ ናቸው። እነዚህ እሴቶች ሰላማዊ ማህበረሰብ፣ የጸና ቤተሰብና ደስተኛ ግለሰብ ብሎም ሰላማዊ ሀገርን ለመፍጠር ወሳኝ ሚና አላቸው። በመሆኑም በኢትዮጵያም ያለውን ባህል በማጎልበት እንዲሁም ከሌሎች ሀገራት ልምድ በመውሰድ ትህትናና መከባበር በስራ ቦታ፣ በትዳር ውስጥና በጓደኝነት ተግባራዊ ማድረግ ይገባናል። ከቻናል ዋን ወደ እናንተ የሚደርሱ ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። እስራኤል በቤሩትና ደቡባዊ ሊባኖስ በፈጸመችው ጥቃት ከ30 ያላነሱ ሰዎች ሲሞቱ ከ140 በላይ ደግሞ ቆስለዋል። በመካከለኛው ምስራቅ በተቀሰቀሰው ግጭት ዋነኛ ተፋላሚ ሆነው ከተሰለፉት አሜሪካ፣ እስራኤልና ኢራን ባለፈ አሁን ደግሞ ሂዝቦላ ተቀላቅሏል። ለዝርዝሩ አናውል ተስፋ
የሊባኖሱ ታጣቂ ቡድን ሂዝቦላ በሰሜን እስራኤል ሃይፋ አቅራቢያ የሚገኘውን የእስራኤል የጦር ሰፈር በሮኬትና በድሮን ማጥቃቱን ተከትሎ እስራኤል ያጸፋ ምላሽ መስጠት ጀምራለች። ይህ ጥቃት የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ላይ ለተፈጸመው ግድያ የበቀል እርምጃ ነው ያለው ሂዝቦላ ከዚህ በኋላም ጥቃቱ መጠነ ሰፊ ሆኖ የሚቀጥል ነው ሲል አሳስቧል። እንደ አልጄዚራ ዘገባ ይህ የሂዝቦላ ጥቃት በተፈጸመ በሰዓታት ልዩነት የእስራኤል አየር ኃይሎች ጀቶች በቤይሩት ላይ እጅግ ከባድ የተባለ የአየር ድብደባ ሲፈጽሙ መታየታቸው እና የሟቾችና ተጎጂዎችም ቁጥር እየጨመረ መሆኑን ጠቁመዋል። የሊባኖስ የጤና ሚኒስቴር ባወጣው መረጃ መሰረት በዚህ የእስራኤል ጥቃት እስካሁን 31 ሰዎች መሞታቸውንና 149 ሰዎች መጎዳታቸውን አረጋግጧል። የእስራኤል ጦር ከቤይሩት አልፎ በደቡባዊ ሊባኖስ ሰፊ ጥቃት ማካሄድ መጀመሩን ያስታወቀው የቢቢሲ ዘገባ በበኩሉ ተከታታይነት ያላቸው ሮኬቶች እየተተኮሱ ነውም ብሏል። ሂዝቦላ ለእስራኤል መንግስት ስጋት እንዲሆን አንፈቅድም፣ ይህንን ጦርነት መቀላቀሉም እጅግ አደገኛ ውሳኔ ነው ያለው የእስራኤል ጦር ለዚህ ውሳኔ እና ለሰነዘራቸው ጥቃቶች ተገቢውን እርምጃ እንወስዳለን በማለት አሳስቧል። በተለይ የሊባኖስ ከተሞች የሚኖሩ ዜጎች በአስቸኳይ አካባቢያቸውን ለቀው እንዲወጡም ትዕዛዝ ሰጥቷል። በሊባኖስ የሚገኘውና ከኢራን መንግስት ድጋፍ የሚደረግለት ሂዝቦላ ከአያቶላው ስርዓት ጋር ያለው የገንዘብ የጦርና የአስተሳሰብ ድጋፍ ትስስር ተከትሎ ይህንን ጦርነት መቀላቀሉ ከእስራኤል በኩል ሲጠበቅ የነበረ ስለመሆኑ የእስራኤል የጦር አመራሮች መናገራቸውን የቢቢሲ ዘገባ ያሳያል። ነገር ግን ይህ የሂዝቦላ ከኢራን ጎን የመቆም ውሳኔ ከፍተኛ ዋጋ የሚያስከፍለው ነው ሲሉ የእስራኤል መከላከያ ሰሜን ኮማንድ አዛዥ አስጠንቅቀዋል። በሰሜናዊ እስራኤል ያለው የመከላከያ አቅም መጠናከሩና ነዋሪዎችም ከቤታቸው እንዳይወጡ መደረጉን የጠቀሱት አዛዡ በደቡብ ሊባኖስ አካባቢዎችም ላይ መጠነ ሰፊ ጥቃት ለመፈጸም መዘጋጀታቸውንም አስታውቀዋል። ጦርነቱ ከተቀሰቀሰም በኋላ መጠነ ሰፊ የተባለለትን ጉዳት ያደረሰ ጥቃት በትላንትናው ዕለት በኢራን አማካኝነት መፈጸሙን የጠቆሙ ዘገባዎች በጥቂቱ የ9 ሰዎች ሕይወት አልፏል፣ በደርዘን የሚቆጠሩ ሰዎችም የቆሰሉበት ሚሳኤል ጥቃት እስራኤል ላይ ተፈጽሟል ብለዋል። ይህ በእንዲህ እንዳለ ከእስራኤል ጎን ተሰልፋ ጦርነቱን እያካሄደች የምትገኘው አሜሪካ 3 ወታደሮቿ መገደላቸውንና 5 ሌሎችም ከባድ ጉዳት እንደደረሰባቸው የሀገሪቱ ማዕከላዊ ኮማንድ አረጋግጧል። ፕሬዝዳንት ትራምፕ ተጨማሪ ጉዳቶች ሊኖሩ እንደሚችሉና የአሜሪካ ዘመቻም ለሳምንታት የመዝለቅ ዕድል እንደሚኖረው ማስጠንቀቃቸው የቢቢሲ ዘገባ ያሳያል። የኢራን ከፍተኛ መሪ አያቶላ አሊ አሚኒ መገደላቸውን ተከትሎ አሊ ሬዛ አራፊ ሀገሪቱን በጊዜያዊነት እንዲመሩ መመረጣቸውን አልጀዚራ ዘግቧል። ክስተቱ የተከናወነው በኢራን መዲና ቴህራን ሲሆን ጠቅላይ መሪው አያቶላ አሊ አሚኒ በእስራኤልና አሜሪካ ጥቃት በቢሮአቸው ውስጥ መገደላቸውን ተከትሎ ሀገሪቱ የ40 ቀን ብሔራዊ የሐዘን ቀን አውጃለች። እንደ ዘገባው ከሆነ አዲሱ ተመራጭ አሊ ሬዛ አራፊ ከፕሬዝዳንት ማሱድ ፔዜሽኪያን እና ከፍትህ ሚኒስትር ጎላም ኦሴይን ሞሴኤጄ ጋር በመሆን የሽግግር አመራር ምክር ቤት አባል ሆነው ተመርጠዋል። የዓለም የነዳጅ ንግድ ጉሮሮ የሚባልለት የሆርሙዝ ሰርጥ በኢራን ጦርነት ምክንያት መዘጋቱን ተከትሎ ከ150 በላይ ነዳጅ ጫኝ መርከቦች ቆመዋል። ባሳለፍነው ቅዳሜ እስራኤልና አሜሪካ ኢራን ላይ የከፈቱትን ጥቃት ተከትሎ በይፋ የተጀመረው ጦርነት መካከለኛው ምስራቅን ከፍ ያለ ውጥረት ላይ ጥሎታል። ለዝርዝሩ መሐሌት ደመላሽ። ጦርነቱ ካስከተላቸው ቀውሶች አንዱ የዓለማችን ቁልፍ የነዳጅ ማመላለሻ የሆነው የሆርሙዝ ሰርጥን መዝጋት ይጠቀሳል። ይህ የሆርሙዝ ሰርጥ እንደ ሳውዲ አረቢያ፣ ኢራን፣ የተባበሩት አረብ ኤምሬቶች፣ ኩዌት፣ ኢራቅና ኳታር ያሉ የመካከለኛው ምስራቅ የነዳጅ አምራች ሀገራት የነዳጅና የተፈጥሮ ጋዝ ምርቶቻቸውን ወደ ውጪ ለመላክ ይጠቀሙበታል። ታዲያ ኢራን በዚህ ሰርጥ አንድ መርከብ እንዳያልፍ ጥብቅ ማስጠንቀቂያ መስጠቷን ተከትሎ አካባቢው ከእንቅስቃሴዎች ተገድቧል። ሮይተርስ እንዳወጣው ዘገባ ከጦርነቱ መቀስቀስ በኋላ የነዳጅ ንግድ ተቋማትና ባለቤቶች፣ የነዳጅ ኩባንያዎች ብሎም የመርከብ ባለቤቶች በሰርጡ የሚያደርጉትን የነዳጅና የተፈጥሮ ጋዝ ማመላለስ ስራ አቋርጠዋል። በተለይም ቅዳሜ ማምሻውን በኦማን ግዛት የባህር ዳርቻ አቅራቢያ በተፈጸመ የመጀመሪያው ጥቃት ስካይላይት የተባለች የነዳጅ ጫኝ መርከብ መመታቷና 4 ሰዎች መቁሰላቸውን የንግድ ሰዎችን ፍርሃት ላይ ጥሏል። በ24 ሰዓት ውስጥ ሰርጡን ለመተላለፊያነት የሚጠቀሙ መርከቦች ፍሰት በ75 በመቶ የቀነሰ ሲሆን ከ150 በላይ ግዙፍ ነዳጅ ጫኝ መርከቦችም ከሰርጡ መግቢያ ውጪ ቆመው ትዕዛዝ በመጠባበቅ ላይ እንደሚገኙ ቢቢሲ ዘግቧል። በዚህ ሰርጥ መዘጋት ምክንያት የሚከተለው የኢኮኖሚ ቀውስ ቀላል የማይባል ሲሆን የነዳጅ ዋጋ በአንድ ጊዜ ወደ $100 እና ከዚያ በላይ የማሻቀብ እድሉ የሰፋ ነው ሲሉ ተንታኞች ገልጸዋል። በተለይም መስተጓጎሉ ለረዘመ ጊዜ የሚቆይ ከሆነ የዓለም ኢኮኖሚ ክፉኛ ቀውስ ውስጥ ይወድቃልም ብለዋል። ከመካከለኛው ምስራቅ በሚመጣ ነዳጅ ላይ ጥገኛ መሆናቸው የሚነገርላቸው እንደ ቻይና፣ ህንድና ጃፓን የመሳሰሉ ሀገራት የነዳጅ አቅርቦት መቋረጡ የሚያስከትልባቸው የኢኮኖሚ ቀውስ ቀላል የሚባል እንዳልሆነም ታይምስ ኦፍ ኢንዲያን አስነብቧል።
የዚህ ሰርጥ መዘጋት ከነዳጅ ባለፈ ሁነኛ የሸቀጦች መጓጓዣ መስመር ጭምር በመሆኑ የሸቀጦች አቅርቦት ላይ መስተጓጎል የመፍጠርና የዋጋ ግሽበትን የማስከተል እድል እንዳለው በዘገባዎች ተጠቅሷል። በምዕራባዊ አፍሪካ ማሊ፣ ኒጀር፣ ቡርኪና ፋሶ፣ ቻድ፣ ናይጄሪያና ማውሪታኒያን በሚያዋስነው ሳህል በረሃ በውጭ ዜጎች ላይ የሚፈጸመው እገታ ከጊዜ ወደ ጊዜ እየጨመረ መምጣቱ ተመላክቷል። ሄሮዳዊት ንጉሴ ተጨማሪ አላት። በዚህ አካባቢ የሚታዩ የጠለፋ ጉዳዮች ከፍተኛ የዓለም አቀፍ ሚዲያዎችን ትኩረት ስበዋል። ሁለት የተባበሩት አረብ ኤሚሬትስ ዜጎች አንዱ የንጉሳውያን ቤተሰብ አባል በመስከረም ወር መጨረሻ ላይ በማሊ ታፍነው ነበር። የጉብኝታቸው ዓላማና የጠለፋቸው ትክክለኛ ሁኔታ አሁንም ግልጽ ያልሆነ ሲሆን አንዳንድ የአካባቢው ሚዲያዎች አንዱ በንግድ ስራ ምናልባትም በወርቅ ማዕድን ማውጣት ውስጥ ተሳትፏል ብለው ጠቁመዋል። ይሁን እንጂ የኤሚሬቶቹ ቤተሰብ ለረጅም ጊዜ አልታሰረም። ከአንድ ወር በኋላ ሮይተርስ እንደዘገበው በ50 ሚሊዮን ዶላር የእጅ ለእጅ ልውውጥ ተፈቷል። በሌላ በኩል ደግሞ የ73 ዓመቷ ኦስትሪያዊት ኤቫ ግሬትዝማቸር እና የአሜሪካ ሲቪል አብራሪ ሆነው ኬቨን ሬዶት ለሰብአዊ እርዳታ ስራ ተሳትፎ ወደ ኒጀር በመጡበት አጋጣሚ ከመኖሪያቸው ታፍነው መወሰዳቸው ሌላኛው የዓለም ሚዲያዎችን ትኩረት የሳበ ጉዳይ ነው። አሁንም ከአንድ ዓመት በኋላ ኦስትሪያዊቷ አዛውንት አልተለቀቀችም። በሳህል ከተካሄዱ የጠለፋ ጉዳዮች መካከል በማሊና በኒጀር የተካሄዱት 70% ይዛሉ። በአካባቢው ላይ እገታ ከተደረገባቸው የውጭ ዜጎች መካከል ደግሞ ቻይናውያን ከፍተኛ ቁጥር አላቸው። የህንድ፣ የስዊዘርላንድ፣ ፈረንሳይና የአሜሪካ ዜጎችም ይገኙበታል። የግብጽ፣ የሴኔጋል፣ የሞሮኮና የታንዛኒያ ሀገር ዜጎች ደግሞ ከአፍሪካ ሰለባ ከሆኑት መካከል ይጠቀሳሉ። የቻይና ኤምባሲ በማሊም የቻይና ድርጅቶች ስራቸውን እንዲዘጉና ሰራተኞቻቸውን እንዲያስወጡ በህዳር 27 ቀን ማስጠንቀቁ የሚታወስ ነው። በእነዚህ አካባቢዎች ላይ የሚኖሩ ዜጎችም የእገታው ሰለባ ከመሆን አልተረፉም። እንዲያውም ከፍተኛውን ቁጥር ይዛሉ። ታዲያ በዚህ ፍራቻ መኖሪያቸውንና አካባቢያቸውን ለቀው ለመሰደድ ይገደዳሉ። ከዚህ ጋር ተያይዞ ከምዕራባዊ የአፍሪካ ክልሎች ወደ ካናሪ ደሴቶች ከሚሰደዱ ሰዎች መካከል 1200 ያህል ሰዎች ህይወታቸውን እንዳጡ ዓለም አቀፉ የስደተኞች ድርጅት IOM መግለጹ የሚታወስ ነው። ዘገባው የቢቢሲ ነው። ፓኪስታን ውስጥ ኢራንን በመደገፍ የአሜሪካ ቆንስላ አቅራቢያ ሰልፍ ከወጡ ሰዎች ቢያንስ 9 ህይወታቸው አለፈም። በፓኪስታን ካራቺ ከተማ ውስጥ የሚገኘው የአሜሪካ ዋና ቆንስላ አቅራቢያ ተቃውሟቸውን ያሰሙ ሰልፈኞች ከፖሊስ ጋር ተጋጭተው ቢያንስ 9 ሰዎች እንደሞቱ እናም 32 ሰዎች እንደቆሰሉ ተገልጿል። ለዝርዝሩ ጸጋኔ ተሰማ። ቢቢሲ ያነጋገራቸው በካራቺ የሚገኝ የሲቪል ሆስፒታል ከፍተኛ ሐኪም የ9 ሰዎች አስክሬን ወደ ሕክምና ተቋሙ እንደተወሰደ ገልጸዋል። አሜሪካና እስራኤል በኢራን ላይ የፈጸሙትን ጥቃት ተከትሎ በመቶዎች የሚቆጠሩ የቴሄራን ደጋፊዎች በካራቺ፣ ላሆርና ኢስላማባድ ከተሞች ወደ ጎዳና በመውጣት ተቃውሟቸውን አሰምተዋል። ኤዲ ፋውንዴሽን የተባለው የግል ነፍስ አድን ተቋም አንድ ኃላፊ 9 አስክሬንና በርካታ የቆሰሉ ሰዎችን ወደ ሆስፒታል መውሰዳቸውን አረጋግጧል። ግጭቱ የተጀመረው ፖሊስ ተቃዋሚዎች ወደ አሜሪካ ቆንስላ ግቢ እንዳይገቡ በተከለከሉበት ወቅት ነው። ጊልጊት ከተማ ውስጥ ደግሞ አንድ የተባበሩት መንግስታት ድርጅት ቢሮ መቃጠሉን አንድ የድርጅቱ ባለስልጣን ለቢቢሲ ተናግረዋል። በመቶዎች የሚቆጠሩ ሰዎች ወደ ጎዳና የወጡበትን ተቃውሞ ተከትሎ በአካባቢው የሰዓት እላፊ እንደታወጀ ፖሊስ አረጋግጧል። የአገሪቱ የሺያ ድርጅት ዋና ከተማዋ ኢስላማባድን ጨምሮ በበርካታ አካባቢዎች የተቃውሞ ሰልፎችን ጠርተዋል። በዛሬው ሳምንቱን በታሪክ ውስጥ የዛሬ 130 ዓመት ወደ ኋላ ይመልሰናል። 1888 ዓ.ም ኢትዮጵያውያን የጣሊያንን ወራሪ ጦር ድል ያደረጉበትን ለመላው አፍሪካውያን የነጻነት ተምሳሌት የሆነውን የአድዋ ድልን እንዘክራለን። ሄሮዳዊት ንጉሴ ተጨማሪ ይዛበታለች። የዛሬው ሳምንቱን በታሪክ 130 ዓመታትን ወደ ኋላ አስጉዞ ዛሬ እያከበር ነው ያለውን የአድዋ ድል በዓልን ያስቀኘናል። 20 አንቀጾችን የያዘውና በኢትዮጵያና በጣሊያን መንግስት መካከል በ1881 ዓ.ም የተደረገው የውጫሌ ስምምነት የአንቀጽ 17 ጉዳይ የጦርነቱ መነሻ ሆኗል። በአማርኛ የተጻፈውና አጼ ሚኒሊክ ፊርማቸውን ያሰፈሩበት አንቀጽ 17 የኢትዮጵያ ንጉሠ ነገስት ከአውሮፓ ነገስታት ለሚፈልጉት ጉዳይ ሁሉ በጣሊያን መንግስት አጋዥነት መላላክ ይቻላቸዋል የሚል ሲሆን ቀጥተኛ ትርጉሙም የኢትዮጵያ መንግስት ከፈለገ በጣሊያን በኩል ከውጭ መንግስታት ጋር ግንኙነት ማድረግ እንደሚችል የሚጠቅስ ነው። የአንቀጹ የጣሊያንኛ ትርጉም ግን የኢትዮጵያ መንግስት ከውጭ ሀገር መንግስታት ጋር የሚያደርገውን ግንኙነት በጣሊያን መንግስት አማካኝነት ማድረግ ይገባዋል የሚል ነበር። ይህም የኢትዮጵያ የውጭ ግንኙነት በቀጥታ በጣሊያን በኩል እንዲከናወን የሚያስገድድ ነበር። ታዲያ በዚህ ጊዜ ይህ ጉዳይ የኢትዮጵያን ሉዓላዊነት የማያስከብር ሆኖ በመገኘቱ ነገስታቱና መኳንንቱም ይህን ጉዳይ እንደማይቀበሉ አስታወቁ። እቴጌ ጣይቱም እኔ ሴት ነኝ፣ ጦር አልወድም፣ እንዲህ ያለውን ውል ከምቀበል ግን ጦርነት
ሉዓላዊነትን እመርጣለሁ ሲሉ ይስሙ ንጉስ የተሰኘ ታሪካዊ ንግግራቸውን ለንጉሱ አሰምተዋል። ታዲያ የጣሊያን መንግስት ውሉን ለመቀየር ፍቃደኛ ባለመሆኑ ንጉስ ሚኒሊክም የሀገራቸውን ሉዓላዊነት አሳልፈው ለመስጠት ፍቃደኛ ባለመሆናቸው የአድዋ ጦርነት እንዲወሰን ምክንያት ሆነ። የታሪክ ድርሳናትም አጼ ሚኒሊክ የክተት አዋጃቸውን በጥቅምት 2 አስነግረው በህዳር 28 ደግሞ የአምባላጌ ድልን ካስመዘገቡ በኋላ የሸዋና የደቡብ ሰራዊትን በወረኢሉ እንዲሰባሰብ አድርገው የመጨረሻውን ውጊያ ለማካሄድ ወደ አድዋ በመዝመት ከጣሊያን ጦር ጋር በመግጠም ልክ በዛሬው ዕለት የካቲት 23 1888 ዓመተ ምህረት ጣሊያንን ድል ማድረግ እንደቻሉ ይናገራሉ። ይህም ኢትዮጵያውያን በአንድ የተረባረቡበት በዓል ለአፍሪካ ሀገራትም ጭምር የጥቁር ህዝቦች ድል ሆኗል። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። በኢትዮጵያ የሀገር ውስጥ ምርትን የመጠቀም ባህል እየዳበረ መምጣቱን ተከትሎ ዜጎች ለሀገር በቀል ምርቶች ያላቸው አመለካከት በአዎንታዊ መልኩ የተቀየረ መሆኑ ተገለጸ። ቀደም ሲል ለውጭ ሀገር ምርቶች ቅድሚያ ይሰጥ የነበረ ቢሆንም አሁን ላይ ግን በገበያ ስፍራዎች ያነጋገርናቸው ነጋዴዎች እንደገለጹት ሸማቾች በጥራትና በዋጋ ተመጣጣኝ የሆኑ የሀገር ውስጥ ምርቶችን በስፋት መምረጥ ጀምረዋል። ማህሌት ደምላሽ ለዚህና ለሌሎች የቢዝነስ መረጃዎቻችን ትጠብቀናለች። በኢትዮጵያ የኢትዮጵያን ምርት ይግዙ የሚሉ ንቅናቄዎች ቢበራከቱም ዜጎች ለሀገር ውስጥ ምርቶች ያላቸው አስተሳሰብ ምን ይመስላል ስንል ጠየቅን። ብዙዎች ጥራትን ከውጭ ምርት ጋር ቢያያይዙም አሁን ላይ ግን በሀገር ውስጥ ምርቶች ላይ ያለው እምነት እየጨመረ መምጣቱ ይነገራል። ቀደም ባሉት ጊዜያት ሸማቾች ለውጭ ሀገር አልባሳትና ኤሌክትሮኒክስ ልዩ ቦታን ይሰጡ ነበር። ይህ አስተሳሰብ የሚመነጨው የሀገር ውስጥ ምርቶች በጥራትም ሆነ በጥንካሬ ከውጭ ምርቶች ያነሱ ናቸው ከሚል የቀደመ እምነት ነው። ይሁን እንጂ በገበያ ስፍራዎች ተዘዋውረን ያነጋገርናቸው ነጋዴዎች እንደሚሉት ከሆነ ይህ አመለካከት አሁን ላይ በከፍተኛ ሁኔታ እየተቀየረ ይገኛል። ተጠቃሚዎች በእርግጥ ከቀድሞ አሁን የተሻለ ነገር አለ። የሀገር ውስጥ ምርት ላይ በዋናነት የሀገር ውስጥ ምርት ላይ እምነት እየጣሉ ነው እና አሪፍ ነው፣ ቆንጆ ነገር ነው። ኢምፖርት ሰብስቲዩሽን ላይ ስለሆነ ያለ ነው፣ ተኪ ምርት ላይ ስለሆነ ያለ ነው። ሀገር ውስጥ ባሉ ምርቶች እየተጠቀሙ ነው። ሆቴሎችም ቢሮዎችም የተለያዩ ተጠቃሚዎች እየተጠቀሙ ነው ያሉት። ጥሩ ነው፣ ደስ ይላል። ሁሉም ነገር ደስ ይላል። ያው እስካሁንም እየተገበያየ ነው፣ ደስ ይላል። የሀገር ውስጥ ምርቶችን ሰዎች ሲያዩ በጣም ትልቅ አስተያየት ነው የሚሰጡን። ምክንያቱም ሀገራችን ውስጥ በእንደዚህ አይነት ደረጃ መመረቱ እጅግ በጣም የሚደነቅ ነገር ነው። እዚህ ሀገር ነው የሚመረተው የሚል ጥያቄው ላይ ይነሳልና ከእለት ወደ እለት ሰው ያለው አመለካከት በጣም እየጨመረ ነው። እቃዎችም በጥራትና ጥሩ በሆኑ ሁኔታ እየተመረተ ይገኛል። የሀገር ውስጥ ቆንጆ ነው። ሞሉም ሀገር ውስጥም ጥሩ ሽያጭ አለ። አሁን ላይ በጣም ተሻሽሏል። የሀገር ውስጥ ምርት ይጠቀማል ሰው። ያው እንግዲህ እኛ ያው የተለያዩ ከበድ ያለውን ዘርፍን መርጠን እየሰራንበት ያለ ነው። ፓርቶችን ነው የምናመርተው። የተለያዩ ማሽነሪ ፓርት ለሀገራችን ከፍተኛ የውጭ ሀገር ምንዛሪን የሚጠብቅ ወይንም የውጭ ሀገር የሚተካ ምርት ነው ተሰማርተን ያለ ነው። አሁን ላይ ሸማቾች የሀገር ውስጥ ምርቶችን በብዛት እየመረጡ ሲሆን በተለይ በጨርቃ ጨርቅና በቆዳ ውጤቶች ላይ ያለው ፍላጎት እየጨመረ ነው። ነጋዴዎች እንደገለጹልን ከሆነ የሀገር ውስጥ አምራቾች የጥራት ደረጃቸውን ማሻሻላቸውና ዋጋቸውን ከውጭ ምርቶች አንጻር ተመጣጣኝ መሆኑ ሸማቾች ምርጫቸውን እንዲቀይሩ ረድቷቸዋል። በአጠቃላይ ዜጎች ለሀገር ውስጥ ምርት ያላቸው አመለካከት ከመቼውም ጊዜ በላይ እየተሻሻለ መምጣቱን ከነጋዴዎች ገለጻ መረዳት ችለናል። ይህም ተጠናክሮ እንዲቀጥልና የሀገር ውስጥ ምርቶች የገበያ የበላይነት እንዲኖራቸው አምራቾች ወጥ የሆነ ጥራትን ማስጠበቅ፣ መንግስት ደግሞ አምራቾችን የሚያበረታታ የፖሊሲ ድጋፍ ማድረግ ይኖርባቸዋል። በአቅርቦት እጥረት ስጋት ምክንያት የዓለም የነዳጅ ዋጋ ባለፉት 6 ወራት ያልታየ ከፍተኛ ደረጃን አስመዘገበ። በዚህም በዓለም አቀፍ ደረጃ እንደ ዋጋ መተመኛ የሚያገለግለው የብሬንት ድፍድፍ ነዳጅ የ2.65 በመቶ ጭማሪ በማሳየት በበርሜል $73 ደርሷል። በተመሳሳይ በሰሜን አሜሪካ ገበያ የሚታወቀው WTI ነዳጅ በ$67 እየተሸጠ ይገኛል። ይህ የዋጋ እድገት የመጣው በዋና ዋና ነዳጅ አምራች ሀገራት ዘንድ የታየው የአቅርቦት መቆራረጥ ስጋት በመጨመሩ ነው። የኢኮኖሚ ባለሙያዎች እንደሚሉት ከሆነ ይህ ጭማሪ በዓለም አቀፍ የንግድ ድርጅትና በትራንስፖርት ወጪ ላይ የሚያሳድረው ጫና የሸቀጦችን ዋጋ ሊያስወድደው ይችላል። በተለይም ነዳጅ አስመጪ ሀገራት ላይ የውጭ ምንዛሪን ጫና እንደሚፈጥርም ተጠቁሟል። መረጃው ያናዶሉ ነው።
የኤሌክትሪክ ዋጋ በ900 በመቶ በመናሩ ደቡብ አፍሪካ ለማይዝግ ብረት ወሳኝ የሆነውን ፌሮክረም የማቀነባበር የበላይነቷን ለቻይና አሳልፋ ሰጠች። ሀገሪቱ በዓለም ቀዳሚ የክሮም ማዕድን አምራች ብትሆንም በከፍተኛ የኃይል ወጪ ምክንያት ከ66 ማቅለጫዎች መካከል 11ዱ ብቻ በስራ ላይ ይገኛሉ። ይህንን ችግር ለመፍታት የደቡብ አፍሪካ መንግስት ለዋና አምራቾች የሚቀርበውን የኤሌክትሪክ ዋጋ ወደ 62 ሳንቲም በኪሎዋት ዝቅ እንዲል አድርጓል። በዚህም አስቸኳይ ጣልቃ ገብነት እስከ ታህሳስ 2027 ድረስ 49 ማቅለጫዎችን ወደ ስራ በመመለስና ከ100 ሺህ በላይ የስራ እድሎችን በመታደግ የዘርፉን ህልውና ለማስቀጠል ግብ ተቀምጧል። እንደ አናዶሉ መረጃ በአሁኑ ወቅት ከ66 ማቅለጫዎች መካከል 11ዱ ብቻ በስራ ላይ ቢገኙም መንግስት የታሪፍ ቅናሽ በማድረግ እስከ ታህሳስ 2027 ድረስ 49 ማቅለጫዎችን ወደ ስራ ለመመለስ አቅዶ እየተንቀሳቀሰ እንደሚገኝ ተጠቁሟል። ከቻናል ዋን ለሰዓቱ ያዝናቸው ዜናዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። መልካም ጊዜን ተመኘው።